ዕለተ ዓርብ ስቅለት የዕዳ ደብዳቤያችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተደመሰሰበት ከአጋንንት አገዛዝ ነፃ የወጣንበት ዕለት ስለሆነ የድኅነት ቀን ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተያዘባት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱት አደሩ። ሲነጋም ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። የማቴዎስ ወንጌል ምዕራፍ 27 ከቁጥር 1 ጀምሮ። አይሁድ ይህንን አጥፍቷል የሚሉት ነጥብ ሳይኖራቸው ነውና ጌታችንን ለፍርድ ያቀረቡት። ጲላጦስ እነርሱ ወደ ተሰበሰቡበት ወጥቶ ይህንን ሰው ወደ እኔ ያመጣችሁበት በደል ምንድን ነው ሲል ጠየቃቸው። በጠየቃቸውም ጊዜ በቂ ምላሽ አላቀረቡም። ክፉ የሠራ ባይሆንስ ወደ አንተ ባላመጣነውም ነበር በሚል የሽፍጥ ቃል ሲያጉረመርሙ ጲላጦስ መልሶ እኔ ምንም ጥፋት አላገኘሁበትም፣ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም ኦሪት ኢትቅትል ብእሴ ጻድቀ ወኃጣ ኢታሃዩ፣ ጻድቅን ሰው አትግደል ኃጥኡንም ከፍርድ አታድን ትላለችና እኛስ ማንንም ልንገድል አልተፈቀደልንም ብለዋል። የዮሐንስ ወንጌል ምዕራፍ 18 ከቁጥር 28 እስከ 31። ይኸውም መንፈስ ቅዱስ በሕጋችን ጻድቀ ባሕሪ ክርስቶስን መግደል አይገባንም፣ ሙሉ በሙሉ ጥፋተኞች ነን ሲያሰኛቸው ነው። በኋላም እርሱ ሞቶ ዓለም ይድን ዘንድ ወደ ምድር መጥቷልና ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ጥፋቱ ሞት ተፈረደበት። ስለዚህም ገርፈው ሰቀሉት። ጌታችን በተሰቀለ ጊዜ የሚከተሉት 7 ተአምራት ተፈጽመዋል። ፀሐይ ጨለመች፣ ጨረቃም ደም ሆነች፣ ከዋክብትም ረገፉ፣ የቤተ መቅደስ መጋረጃ ተቀደደ፣ ዓለቶችም ተሰነጣጠቁ፣ መቃብራት ተከፈቱ፣ ሙታን ተነሱ። የማቴዎስ ወንጌል ምዕራፍ 27። ጌታችን በመስቀል ላይ ሳለ የሚከተሉትን 7 አበይት ቃላት አሰምቶ ተናግሯል። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ? እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እመቤታችንን አንቺ ሆይ እነሆ ልጅሽ፣ ደቀ መዝሙሩንም እናትህ እነኋት በማለት የቃል ኪዳን እናትነትና ልጅነትን ማከናወኑ። አባት ሆይ በአንተ እጅ ነፍሴን አደራ ሰጣለሁ፣ ተጠማሁ፣ ሁሉ ተፈጸመ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 45 እስከ 46፣ የሉቃስ ወንጌል ምዕራፍ 23 ከቁጥር 43 እስከ 46፣ የዮሐንስ ወንጌል ምዕራፍ 19 ከቁጥር 10 እስከ 30። ከ6 ሰዓት እስከ 9 ሰዓት ጨለማ ሆኖ ከቆየ በኋላ ከ9 እስከ ማታ እንደተለመደው ብርሃን ሆኗል። ወፍና ሰርክ ይበርህ ብርሃነ ፀሐይ እንዲል ትንቢተ ዘካርያስ ምዕራፍ 14 ቁጥር 7። በዚህ ዕለት 7 መስተጻርራን ወይም ጠበኞች ታረቁ ወይም ተስማሙ። እነዚህም ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ ናቸው። ኤፌሶን 2:10። ጌታችን መድኃኒታችን ኢየሱስ ክርስቶስ ጠዋት በ3 ሰዓት ተገረፈ፣ በ6 ሰዓት ተሰቀለ። የሉቃስ ወንጌል ምዕራፍ 23 ከቁጥር 1 እስከ 44፣ የዮሐንስ ወንጌል ምዕራፍ 19 ቁጥር 1። በ9 ሰዓትም ጌታችን በውሃው ተጠምቀን ደሙን ተቀብለን የእግዚአብሔር ልጆች እንሆን ዘንድ ከቀኝ ጎድኑ ጥሩ ውሃ ትኩስ ደም አፈሰሰልን። እንዲሁም ነፍሱን ከሥጋው በፈቃዱ ለየ። የዮሐንስ ወንጌል ምዕራፍ 19 ቁጥር 34። በ11 ሰዓት ዮሴፍና ኒቆዲሞስ ከመስቀል አውርደው ሽቶ እየረበረቡ በድርብ በፍታ ገንዘው ቀበሩት። የሉቃስ ወንጌል ምዕራፍ 23 ቁጥር 50 እስከ 54፣ የዮሐንስ ወንጌል ምዕራፍ 19 ከቁጥር 38 እስከ 42። ቅድስት ነፍሱ ወደ ሲኦል ወርዳ ነፍሳትን ነፃ ወጣች። አንደኛ ጴጥሮስ ምዕራፍ 3 ቁጥር 19። በዚህ ጊዜ ብርሃነ መለኮቱ በሲኦል ተገለጠ።
ስለዚህም ንሴብሖ ለእግዚአብሔር እየተባለ ይዘመራል። መልካም በዓል ይሁንልን። ከዚህ ይቆየን። ለመስቀል ሊቅነ ወለትንሣኤከ ቅድስት ንሴብሕ ኩልነ ይእዜኒ ወዘልፈኒ።